ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁ። ከአንድ እስከ መቶ ያሉ ቁጥሮችን ይዤላችሁ መጥቻለሁ ማለት ነው። እነዚህ ቁጥሮች በቃላት በአማርኛም እየጻፉ እንዲሁም በእንግሊዝኛ እየጻፉ እየማሳያችሁ ይሆናል ማለት ነው። ቁጥሮችን ከአንድ እስከ መቶ ጽፌያለሁ። እንዲሁም በተመሳሳይ በአማርኛ ቃላት ደግሞ በአማርኛ ፊደላት ደግሞ እንደዚሁ እየጻፉ ያሳያችኋለሁ ማለት ነው። እንዲሁም በተመሳሳይ በእንግሊዝኛ ቃላቶችም ጽፌያቸዋለሁ። እነዚህን በጋራ አሁን የምናይ ይሆናል ማለት ነው። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። እንዲሁም ቀጣዩ እንዲሰራላችሁ ኮሜንት ጻፉልኝ። አሁን ወደ ቪዲዮ እንሂድ፣ አብረን እንጀምር። ኦኬ። ከዚህ ላይ ዛሬ ይዤላችሁ የመጣሁት ሂሳብ እስከ መቶ ያሉ ቁጥሮችን መቁጠር ነው። እስከ መቶ ያሉ ቁጥሮችን አብረን በጋራ እንቆጥራለን ማለት ነው። ከአንድ እስከ መቶ ያሉ ቁጥሮችን ጽፌ ይዤላችሁ መጥቻለሁ። በአማርኛ ቃላት እንዲሁም በእንግሊዝኛ ቃላት አብሬ ጽፌ ይዤላችሁ መጥቻለሁ ማለት ነው። አብረን እስከ መጨረሻው አብራችሁ ይህን ቪዲዮ እስከ መጨረሻው ይዩት። ቁጥሩ የሚጠቅማችሁ ቁጥሩንም ለማየት ትችላላችሁ ማለት ነው። ቁጥሩን ግን የምታውቁ ልጆች ደግሞ እነዚህን ቃላቶችን ማየት ትችላላችሁ። ምክንያቱም ቃላቶች ይጠቅሟቸዋል። ቃላቶችን ከዚህ በፊት ብዙ ቃላቶችን ትሰራላችሁ ነበር እና እኔም በተመሳሳይ ቃላቱ ይጠቅማችኋል ማለት ነው። ቃላቱን ማየት ትችላላችሁ። ቁጥር የሚያስፈልጋችሁ ደግሞ ቁጥሩንም ቃላቱንም በዚህ ላይ በጋራ ሁሉንም ማንበብ ማየት ትችላላችሁ ማለት ነው። አሁን አብራችሁ ከኔ ጋራ ትለማመዳላችሁ። እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። አሁን አብረን እንጀምር። ኦኬ። የመጀመሪያ ቁጥር ይቺ ነች፣ አንድ ማለት ነው። አንድ በአማርኛ ፊደላት ስንጽፈው አንድ ይላል ማለት ነው። ከዛ በእንግሊዝኛ ደግሞ አጻጻፉን ማየት እንችላለን። እንዲሁም ግድ የሚነበብ አብረን ያለ ማለት ነው። አንድ በእንግሊዝኛ ሲጻፍ ኦ ኤን ኢ ሲነበብ ዋ ምን ይላል? ዋ። ቀጣይ ከዚያ ደግሞ ሁለት ቁጥር ማለት ይቺ ነች። ግን ይህንን ቁጥሩን ለሚመለከታቸው ብቻ ናቸው ከዚህ ላይ ለሚመለከታቸው፣ ምክንያቱም መቁጠር የማይችሉ ልጆች ስላሉ እነሱ ከዚህ ላይ እንዲማሩበት ብዬ ነው አብሬ ቁጥሩን ይዤላችሁ የመጣው ማለት ነው። ሁለት በአማርኛ ቃላት ሲጻፍ ሁለት። በእንግሊዝኛ ደግሞ አጻጻፉ PWO ሲነበብ ቱ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ሶስት ቁጥር እናገኛለን ማለት ነው። ሶስት ቁጥር በአማርኛ ቃላት ሲጻፍ ወይም በአማርኛ ፊደላት ስንጽፈው ሶስት። በእንግሊዝኛው ደግሞ THREE ደግሞ አለው THREE ሲነበብ ስሪ። ኦኬ። ቀጣይ ደግሞ ማን እናገኛለን? ከዚህ ላይ አራት እናገኛለን ማለት ነው። አራት በአማርኛ ፊደላት ሲጻፍ አራት። እንግሊዝኛው ደግሞ FOUR ደግሞ አለው FOUR ሲነበብ ፎር። ቀጣይ ደግሞ ከዚህ ላይ ምን አለ? አምስት እናገኛለን ማለት ነው። አምስት በአማርኛ ፊደላት ሲጻፍ አምስት። እንግሊዝኛ ደግሞ FIVE ሲነበብ ፋይቭ። ቀጣይ ላይ ደግሞ ማን እናገኛለን ማለት ነው? ከዚህ ላይ ስድስት እናገኛለን። ስድስት ቁጥር ማለት ይችን ስድስት በአማርኛ ፊደላት ስንጽፈው ስድስት። በእንግሊዝኛው ደግሞ SIX ደግሞ አለው
ኤስ አይ ኤክስ ሲነበብ ሲክስ ሲክስ። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ሰባት ቁጥር እናገኛታለን ማለት ነው። ሰባት ቁጥር በአማርኛ ፊደላት ስንጽፋት ሰባት ሰባት ሰባት። በእንግሊዝኛ ደግሞ ኤስ ኢ ቪ ኢ ኤን ደግሞ አለው ኤስ ኢ ቪ ኢ ኤን ሲነበብ ሰቨን ሰቨን ምን እናነባዋለን ማለት ነው? ሰቨን ብለን እናነባዋለን። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ስምንት ቁጥር እናገኛለን። ስምንት ቁጥርን ማለት ነው። ኦኬ ስምንት በአማርኛ ፊደላት እንጽፈው ስምንት ስምንት ስምንት። በእንግሊዝኛው ሲጻፍ ደግሞ ኢ አይ ጂ ኤች ቲ። አንዴ ደግሞ አለው ኢ አይ ጂ ኤች ቲ ሲነበብ ኤይት ኤይት። ኦኬ ቀጣይ ላይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ዘጠኝ ዘጠኝ። ኦኬ በአማርኛ ፊደላት ሲጻፍ ዘጠኝ ዘጠኝ ዘጠኝ። በእንግሊዝኛ ደግሞ ኤን አይ ኤን ኢ። አንዴ ደግሞ አለው ኤን አይ ኤን ኢ ሲነበብ ናይን ናይን። ኦኬ አሁን ይኸው እነዚህ ከዜሮ እስከ ዘጠኝ ያሉ ቁጥሮች ናቸው። ሌሎችን ቁጥሮችም የሚሰጡን ማለት ነው። እነዚህን ቁጥሮች በስርዓት ባለው መልኩ በተለያየ ቦታ ላይ እየደረደርንን እየጻፍንን ማለት ነው። እነዚህን እየጨመርን አንዱን በአንዱ ላይ እየጨመርንን የተለያዩ ቁጥሮችን መጻፍ እንችላለን ማለት ነው። ለምሳሌ እነዚህን ብናይ ራሱ በቂ ይሆናል ማለት ነው። ለምሳሌ 10 ለመጻፍ ስንፈልግ አንድና ዜሮን በአንድ ላይ በማለት 10 መጻፍ እንችላለን ማለት ነው። የተለያዩ ቁጥሮችን ማንኛውንም እስከ ሚሊዮን እስከ ቢሊዮን ማንኛውንም ቁጥር ብንጽፍ እነዚህን ቁጥሮች እየተጠቀምን ከዜሮ እስከ 10 ያሉ ከዜሮ እስከ 9 ያሉ ቁጥሮችን ብቻ እየተጠቀምን ነው የምንጽፈው ማለት ነው። ነገር ግን የቁጥሩ መብዛት ማነስ ምናምን ትላል እንጂ ምንም ሌላ የሚመጣ ነገር የለም ማለት ነው። ሌላ ቁጥር የሚመጣ ነገር የለም። እነዚህ ቁጥሮች ብቻ ነው የምንጠቀመው። ስለዚህ ከዜሮ እስከ 9 ያሉ ቁጥሮች በጣም ወሳኝ ቁጥሮች ናቸው ማለት ነው። እነሱን ካወቅን እነዚያም በኋላ በተለያየ ቦታ እየጻፍን ስርዓት ባለው መልኩ የምንፈልገውን ቁጥር መጻፍ እንችላለን ማለት ነው። ለምሳሌ 10ን ስንጽፍ አንድና ዜሮ ያው በአንድ ላይ በመሆን 10ን ይሰጠናል ማለት ነው። ኦኬ 10 ከዛ አስር 10 እንግሊዝኛ ደግሞ TEN። አንዴ ደግምላችኋለሁ። እንግሊዝኛ ሲጻፍ TEN። እደግመዋለሁ TEN። ሲነበብ ቴ። ቀጣይ ደግሞ ይኸው አንድና አንድ ላይ ስንጽፋቸው ማን ይሰጠናል ማለት ነው? 11 ቁጥር። ይቺ ማናት? 11 ቁጥር ማለት ነው። 11 ቁጥር ይቺ ናት። አንድና አንድ በአንድ ላይ ስንጽፋቸው 11 ቁጥር ይሰጠናል ማለት ነው። ከዚህ ላይ በአማርኛ ፊደላት ስንጽፈው አስራ አንድ። ኦኬ በእንግሊዝኛ ደግሞ ELEVEN ELEVEN እደግመዋለሁ ELEVEN ሲነበብ 11 ብለን እናነባዋለን ማለት ነው። ቀጣይ ደግሞ አሁን አንድና ሁለትን እዚህ ላይ ስንጽፍ አንድና ሁለትን በጋራ ስንጽፋቸው ማን ይሰጠናል ማለት ነው? 12 ቁጥር ይሰጣል። 12 ቁጥርን በአማርኛ ፊደላት ስንጽፈው ሁለት ምን ይላል? 12 ይላል ማለት ነው። በእንግሊዝኛ ደግሞ ስንጽፈው
ቲ ደብሊው ኢ ኤል ቪ ኢ። አንዴ ደግምላችኋለሁ። ቲ ደብሊው ኢ ኤል ቪ ኢ ሲነበብ ትዌልቭ ብለን እናነበዋለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? 1 እና 3ን ስንጽፋቸው ማን ይሰጠናል ማለት ነው? 13። ይኸው ከአንድ ላይ 3ን ጨምረን 13 ቁጥር እናገኛለን ማለት ነው። ከአንድ ላይ 3ን ስንጨምር 13 ቁጥር እናገኛለን። ኦኬ በአማርኛ ደግሞ እንዴት በአማርኛ ፊደላት እንዴት እንደምጽፈው ነው? አ ስ ራ ሶ ስ ት 13 ምን ይላል? 13 እዚህ ላይ ማየት ያለባቸው ለምሳሌ 11 ማለት 10 የሚል እንጨምራለን። ከዛም በኋላ 1 2 ቁጥሮች እንዳል ማንበብ ነው። 10 የሚለውን ከጨመርን በኋላ ይኸው 10 አለ 1 12 13 እያሉ ማለት ነው። 14 ይኸው 11 እና ቁጥሮችን እነዚያን ቀጣይ ቁጥሮችን ከ1 እስከ 10 ያሉ ቁጥሮችን መጥራት ማለት ነው። ለምሳሌ 16 ብንል 11 እና 6 እንጠራታለን። 16 እያልን እንቀጥላለን ማለት ነው። ስለዚህ አሁን እዚህ ምን ይላል ማለት ነው? 13 ይላል። ኦኬ በእንግሊዝኛው ደግሞ ሲጻፍ ቲ ኤች አር ቲ ኢ ኢ ኤን እደግመዋለሁ። ቲ ኤች አይ አር ቲ ኢ ኢ ኤን ሲነበብ ሰርቲን ብለን እናነባዋለን ማለት ነው። ኦኬ እዚህ ላይ ደግሞ ማን እናገኛለን? ይኸው 1 እና 4ን በጋራ ስንጽፋቸው ማን ይሰጠናል ማለት ነው? 14። የማን ነው? 14 ነው ማለት ነው። በአማርኛ ፊደላት ስንጽፈው አ ስ ራ አ ራ ት ይኸው 10 ሚል እንጨምራለን። ከዛ 4ን መጥራት ማለት ነው። 10 እንላለን 4 ይኸው 14 ብለን እናነባዋለን ማለት ነው። በእንግሊዝኛው ሲጻፍ ደግሞ ኤፍ ኦ ዩ አር ቲ ኢ ኢ ኤን። አንዴ ደግመዋለሁ። ኤፍ ኦ ዩ አር ቲ ኢ ኢ ኤን ሲነበብ 14 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ኤው 1 እና 5 በአንድ ላይ ስንጽፋቸው ማንን ይሰጠናል ማለት ነው? ኤው 10 እንጨምርና 5ን መጥራት ማለት ነው። ኤው 11 እንላለን 5 መጥራት አ ስ ራ አ ም ስ ት 15። ኦኬ በእንግሊዝኛ አጻጻፍ ስናየው ደግሞ ኤፍ አይ ቪ ቲ ኢ ኢ ኤን። አንዴ ደግምላችኋለሁ። ኤፍ አይ ቪ ቲ ኢ ኢ ኤን ሲነበብ 15 ብለን እናነባዋለን ማለት ነው። ቀጣይ ደግሞ እናገኛለን 1 እና 6 ማን ነው? ይህ 16 ቁጥር ማለት ነው። በአማርኛ ፊደላት ሲጻፍ አ ስ ራ ስ ድ ስ ት ይኸው 10 የሚለው ስለጨመሩ ከዛ 6ን መጥራት ማለት ነው። እያንዳንዱ እስከ ቁጥሮችን ስታያቸው 10 የምንጨምራለን ከዛ 6 የሚለውን ቁጥሩን መጥራት ማለት ነው። ሌሎች ቁጥሮችን እንዲሁም በተመሳሳይ ማለት ነው። ስለዚህ ምን ለማለት ሲነበብ 16 ብለን እናነባዋለን። በእንግሊዝኛ ተጻፍ ደግሞ ኤስ አይ ኤክስ ቲ ኢ ኢ ኤን። አንድ ደግላችኋለሁ። ኤስ አይ ኤክስ ቲ ኢ ኢ ኤን ሲነበብ 16 ብለን እናነባዋለን ማለት ነው። ቀጣይ ደግሞ አሁንም 1 እና 7 እናገኛለን። ማናት ማለት ነው? 17 ቁጥር 17። ይህንንም ስናነበው
አ ስ ራ ሰባት ይኸው አስራ አልኩኝ ሰባትን ጠራው ማለት ነው። አስራ አልኩ ሰባትን ጠራው። ስለዚህ ምን ማለት ነው? ይህ በአንድ ሲነበር 17 ማለት ነው። በእንግሊዝኛ ሲጻፍ ደግሞ ኤስ ኢ ቪ ኤን ቲ ኢ ኢ ኤን። አንድ ደግምላችኋለሁ። ኤስ ኢ ቪ ኤን ቲ ኢ ኢ ኤን ሲነበብ 70 ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? አንድና 8 ማናት ማለት ነው? 18 ቁጥር ማለት ነው። 18 ይችን በተመሳሳይ በማለት እንጻፍ። አ ስ ራ ስ ም ን ት ይኸው 10 የሚል እዚህ ላይ ጨመርን። እዛ 8ን መጥራት ማለት ነው። 18 ይላል። ኦኬ ይህንን ደግሞ በእንግሊዝኛ ሲጻፍ በእንግሊዝኛ እንዴት አድርገን እንጽፈዋለን ማለት ነው? ኢ አይ ጂ ኤች ቲ ኢ ኢ ኤን። አንዴ ደግምላችኋለሁ። ኢ አይ ጂ ኤች ቲ ኢ ኢ ኤን ሲነበብ 18 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን አንድና 9 ይኸው ከ0 እስከ 9 ያሉ ቁጥሮች ናቸው እስካሁን እየተጠቀምንባቸው ያለ። አንድና 9 ጻፍንና ማንን ቁጥር አገኘን ማለት ነው? 19 ቁጥርን አገኘን። 19 ቁጥር ኦኬ። በአማርኛ ፊደል እዚህ ላይ ሲጻፍ አ ስ ራ ዘ ጠ ኝ በአንድ ላይ ሲነበብ 19 ይኸው እንደ ሌሎቹ ይህም 10 የሚል ጨመር ከዚህ ላይ 9 እዛም እንደማን ነው 19። ከዚህ ላይ ደግሞ በእንግሊዝኛ ደግሞ ሲጻፍ ኤን አይ ኤን ቲ ኢ ኢ ኤን። አንዴ ደግምላችኋለሁ። ኤን አይ ኤን ቲ ኢ ኢ ኤን ሲነበብ 19 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? 2 እና 0 አያችኋ። ከ0 እስከ 9 ያሉ ቁጥሮችን ብቻ ነው ቦታ እየቀያየርን በተለያየ ስርዓት ባለው መልኩ እየደረደርን የምናነባቸው ማለት ነው። የምንፈልገውን ቁጥር የምንጽፈው። ስለዚህ ከዚህ ላይ ማን እናገኛለን ማለት ነው? 2 እና 0 ማን ነው ቁጥሩ? 20 ማለት ነው። 20 ኦኬ። በአማርኛ ሲጻፍ ያ 20። በእንግሊዝኛ ደግሞ ቲ ደብሊው ኢ ኤን ቲ ዋይ። አንዴ ደግሞ አለው ቲ ደብሊው ኢ ኤን ቲ ዋይ ሲነበብ 20 ብለን እናነባዋለን ማለት ነው። ኦኬ ቀጣይ ላይ ይዤላችሁ የመጣሁት ያው እንትኖችን ነው 30 40 50 60 70 80 እያሉ እየጻፉ ነው ይዤላችሁ የመጣሁት። ከዚህ ለማለት ላይ ያሉ ቁጥሮችን ለምሳሌ ከ30 እስከ 39 ያሉ ከ40 እስከ 49 ምናምን እነሱን ቁጥሮች አልፌያቸዋለሁ። አስፈላጊ ከሆነ ኮሜንት ላይ አሳውቁ ይጽፍላችኋለሁ ማለት ነው። አሁን በዚህ ነው ማሳያችሁ። ኦኬ ከዚህ ላይ ደግሞ በ3 እና 0 እንጻፍለን። 3 እና 0 ሲጻፍ ማን እናገኛለን ማለት ነው? 30 የሚባለውን ቁጥር እናገኛለን ማለት ነው። ማን እናገኛለን? 30 በአማርኛ እንትን ሲጻፍ ፊደላት ሲጻፍ ሰላሳ ተብሎ ይነበባል ማለት ነው። ኦኬ በእንግሊዝኛው ደግሞ ቲ ኤች አይ አር ቲ ዋይ። አንዴ ደግምላችኋለሁ። ቲ ኤች አይ አር ቲ ዋይ ሲነበብ 30 ተብሎ ይነበባል። ቀጣይ ደግሞ አሁንም 4 እና 0 አንድ ሸፍናል ማለት ነው። ማን ይባላል? ይሄ 40 ይባላል። 4 እና 0 40። ኦኬ በአማርኛ ፊደላት ሲጻፍ
40 ብለን እናነባዋለን ማለት ነው። ኦኬ በእንግሊዝኛው ደግሞ ኤፍ ኦ ዩ አር ቲ ዋይ። አንዴ ደግምላችኋለሁ። ኤፍ ኦ ዩ አር ቲ ዋይ ሲነበብ 40 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ እናገኛለን 5 እና 0። ይኸው እስካሁን የምንጠቀምባቸው ከ0 እስከ 9 ያሉ ቁጥሮች ብቻ ሌላ ማየት የማይመጣም ማለት ነው። 5 እና 0 አንድ ይሰጠናል ማለት ነው። ይሄ 50 የሚባለውን ቁጥር ይሰጠናል ማለት ነው። ኦኬ በአማርኛ ፊደላት ሲጻፍ ደግሞ አምሳ። ኦኬ በእንግሊዝኛ ደግሞ ኤፍ አይ ኤፍ ቲ ዋይ። አንዴ ደግምላችኋለሁ። ኤፍ አይ ኤፍ ቲ ዋይ ሲነበብ 50 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ 6 እና 0 ይህ ደግሞ ማን ነው? 60 ቁጥር ማለት ነው። 60 ቁጥር 6 እና 0 ነው። ከዚህ ላይ በአማርኛ ስንጽፈው ደግሞ ስልሳ ይላል ማለት ነው። እንግሊዝኛ ስንጽፈው ኤስ አይ ኤክስ ቲ ዋይ ሲነበብ 60 ብለን እናነባዋለን ማለት ነው። ቀጣይ ደግሞ እዚህ ላይ ማን እናገኛለን? 7 እና 0 ማን ነው ቁጥሩ? 70 ማለት ነው። 7 እና 0 በአማርኛ ፊደል ሲጻፍ ሰባ ብለን እንጽፋለን ወይም እናነባዋለን ማለት ነው። በእንግሊዝኛው ደግሞ ኤስ ኢ ቪ ኤን ቲ ዋይ ሲነበብ 70 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? 8 እና 0 ይኸው 8 እና 0 በአንድ ላይ ተጽፎ እናገኛቸዋለን ማለት ነው። ይሄ ደግሞ ማን ይባላል? 80 ይባላል። 80 ማለት ነው። ኦኬ በአማርኛ ፊደላት ስንጽፈው ደግሞ ሰማንያ ይላል ማለት ነው። በእንግሊዝኛ ፊደላት ስንጽፈው ኢ አይ ጂ ኤች ቲ ዋይ። አንዴ ደግምላችኋለሁ። ኢ አይ ጂ ኤች ቲ ዋይ ሲነበብ 80 ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ እናገኛለን 9 እና 0 ማን ነው ቁጥሩ? 90 ማለት ነው። 90 ቁጥር ኦኬ በአማርኛ ፊደላት ስንጽፈው 90 ይላል ማለት ነው። ይላል 90 ይላል። ኦኬ በእንግሊዝኛ ፊደል ስንጽፈው ደግሞ ኤን ቲ ዋይ። አንዴ ደግምላችኋለሁ። ኤን ቲ ዋይ ሲነበብ 90 ብለን እናነባዋለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ይኸው 100 ከዚህ ላይ አንድ የምነግራቸው ነገር ቢኖር ከ1 እስከ 9 ያሉት አንዳንድ ቁጥር ብቻ ነው ያላቸው ወይም አንዳንድ ባለ አንድ አሃዝ ናቸው። ከ10 እስከ 100 ያሉት እስከ 90 ያሉት ደግሞ ባለ 2 አሃዝ ናቸው። ከ100 እስከ 199 ያሉት ደግሞ እነዚህ ደግሞ ባለ 3 አሃዝ ማለት ነው። ከዚያ በላይ እያለ ይጨመራል፣ እነዛ እያለ ይሄዳል ማለት ነው። አሁን ከዚህ ላይ 100 ላይ ስንገባ ደግሞ ባለ ስንት አሃዝ አገኘን ማለት ነው? ባለ 3 አሃዝ ማለት ነው። ይኸው 1 2 3። ስለዚህ በአንድ ላይ 2 ዜሮዎችን ስንጨምርበት ማንን ይሰጠናል ማለት ነው? ማነው ቁጥሩ? 100 ቁጥር ማለት ነው። 100 ቁጥር ኦኬ። በአማርኛ ስንጽፈው በአማርኛ ፊደል ሲጻፍ መቶ ይላል ማለት ነው። 100 ኦኬ። በእንግሊዝኛ ፊደል ደግሞ ይጻፋል የሚለውን ስናይ
ኤን ኢ ኦ ኤን ኢ ዋን ይኸው ዋን የሚለውን ይተካና ማለት ነው። ኤች ዩ ኤን ዲ አር ኢ ዲ 100 ይኸው በአንድ ላይ ኦ ኤን ኢ ኤች ዩ ኤን ዲ አር ኢ ዲ ሲነበብ 100 ብለን እናነባዋለን ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ከተመቻቸው ላይክ፣ ሼር እና ሳብስክራይብ ማድረጋችሁን አትርሱ። እንዲሁም በኮሜንት አሳውቁኝና ሌሎችን ቀጣዮችን የምሰራላችሁ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብቱ።